አዲስ 1879 ይህ የአዲስ 1879 ሙሽት ነው። ሞግዚታቸው ራስ ቢትወደድ ተሰማ ከሞቱበት ከሚያዝያ 3 ቀን 903 ዓመተ ምህረት ወዲህ የመሪነቱን ሥልጣን የጨበጡት ልጅ ኢያሱ በጥላቻ ዓይን የሚመለከቷቸውን ደጃዝማች ተፈሪን ከሐረር እንደሚሽሯቸው እርግጠኛ በመሆን አዋጁን ለመስማት የሚጠባበቁት ሰዎች ጥቂቶች አልነበሩም። አንዳንዶቹም ደጃዝማች ተፈሪ ዘውድ ለመጫን ትንግርታላቸው እየተባለ ስለሚወራባቸው ልጅ ኢያሱ ከሐረር መሻር ብቻ ሳይሆን በአንድ ገለልተኛ በሆነ ልዩ ቦታ በግዞት የቁም እስረኛ ያደርጓቸዋል የሚል ስጋት ነበራቸው። ደጃዝማች ተፈሪ ደግሞ በበኩላቸው ልጅ ኢያሱ ያለ ምክንያት ተነስተው በሥልጣናቸው እንዳያጠቁኝ እኔም ታማኝነቴን በትክክል ከመፈጸም እንዳልዛነፍ በሊቀ ጳጳሱ ፊት መሐላ አድርገናል። እሳቸው ግን መሐላውን ጥሰው ከግዛቴ ቢሽሩኝ ወይም ጥቃት ቢያደርሱብኝ ፍርድ የምጠብቀው ከእግዚአብሔር እንጂ ከሰዎች አይደለም። በበኩሌ ክፉ አላስብም፣ አስቤም አላውቅም፣ ሕሊናዬ ንጹሕ ነው በማለት ማንኛውንም የሚደርስባቸውን ለመቀበል ዝግጁ ሆነው ተቀመጡ። በዚህ አስቸጋሪ ሰዓት በምክርም ሆነ በሐሳብ ካጠገባቸው ያልተለዩአቸው የአባታቸው መኳንንቶች እነ ደጃች አባ ታቦር፣ እነ ፊታውራሪ ኃይለ ሥላሴ፣ እነ ፊታውራሪ ቆለጭና የመሳሰሉት ነበሩ። እነዚህም ታላላቅ ሰዎች ለራስ መኮንን ልጅ ካላቸው ፍቅር የተነሣ ልጅ ኢያሱ በግል ጥላቻ ተገፋፍተው ደጃዝማች ተፈሪን ለማጥቃት ቢነሱ ጫካ ገብተን እንዋጋለን እንጂ የጌታችንን ልጅ አናስነካም ብለው የቈረጡ ናቸው። ልጅ ኢያሱ ሙሉውን ሥልጣን ከያዙበት ከሚያዝያ 3 ቀን 903 ዓመተ ምህረት ጀምሮ ለአንድ ወር ያህል ከሐረርጌው ገዢ ጋር ምንም አይነት የስልክም ሆነ የመልእክት ግንኙነት አላደረጉም። ደጃዝማች ተፈሪ ግን ለጌታዬ ልጅ ኢያሱ በሚል ርዕስ ሰላምንና ጤንነትን ከመመኘት ጋር በግዛታቸው ውስጥና በየጠረፉ ስላለው የጸጥታ ጉዳይ የሚያስፈልገውን መረጃ ከማቅረብ አላቋረጡም። በግንቦት ወር 903 ዓመተ ምህረት መጀመሪያ ሳምንት ላይ አንድ ሐሙስ ጠዋት ሲነጋጋ የሐረር ከተማ ስልከኛ እየሮጠ ጌታዬ ልጅ ኢያሱ መስመር ላይ ናቸው ብሎ ደጃዝማች ተፈሪን ከጸሎታቸው ላይ አቋርጦ ወሰዳቸው። በዚህ ባልተጠበቀ የስልክ ጥሪ የሐረሩ ገዢ ጉዳዩን እስኪረዱት ድረስ ልጅ ኢያሱ ጠብ ለመጫር ፈልገው ይሆናል ብለው ሳያስቡ አልቀሩም። አንዳንድ ጊዜ ክፉ ነገር ይደርሳል ተብሎ ሲጠበቅ የማይታሰብ ደግ ነገር ስለሚገጥም በዚህ የስልክ ጥሪ ልጅ ኢያሱ ለደጃዝማች ተፈሪ ያበሰሯቸው ዜና በሕልም ሆነ በውን የማይጠብቁት ሆነ። ስማ ደጃዝማች ተፈሪ፣ ላንተ ደህና ነገር ከማሰብ አላርፍም። በጣም የሚወዳት የእህቴ የወይዘሮ ሰሂንን ልጅ መነን አስፋውን ልድርል ወስኛለሁ። የአንተ ሐሳብ ምንድን ነው ብለው ይጠይቋቸዋል። ይህ ጥያቄ ለደጃዝማች ተፈሪ ትልቅ ዱብዳ ነበር። እንደ ተለመደው ዝግ ባለው አነጋገራቸው ጌታዬ ለእኔ የሚያስቡትን በደስታ ለመቀበል ፍላጎቴ ነበር። ነገር ግን በሩቅ እስከማውቀው ድረስ ወይዘሮ መነን የራስ ሉል ሰገድ ባለቤት አይደለችም ወይ የሚል ጥያቄ ሲሰነዝሩ ልጅ ኢያሱ በቁጣ ቃል አንተ እዚህ ውስጥ መግባት የለብህም፣ እሱን ለእኔ ተወው፣ የጠየቅኩህ ትስማማለህ ወይስ አትስማማም ነው አሏቸው። በዚህ ጊዜ ደጃዝማች ተፈሪ መስማማታቸውን ይገልጣሉ። ልጅ ኢያሱ ወዲያው ይቀጥሉና ሽማግሌዎችና መልእክተኞች የሚሆኑን ሰዎች መርጠህ እስከ 15 ቀን ድረስ አዲስ አበባ ወደ እኔ ላካቸው። እዚህ አስፈላጊው ተተናርቶ ባለቤትህን ይዘውልህ ይመጣሉ። ያንተ ወደ አዲስ አበባ መምጣት አያስፈልግም ብለው ስልኩን ይዘጋሉ። አስገራሚው የትዳር ጅማሮም እዚህ ላይ ይነሳል። ወይዘሮ
መነን አስፋው የራስ ሉል ሰገድ ባለቤት ሆነው እያለ ለተፈሪ መኮንን ሊዳሩ ቀን ተቆረጠ። አስገራሚውን ታሪክ እንመለከተዋለን። ውድ የአዲስ 1879 ቤተሰቦች በሕይወታችን ላይ ፈታኝ ነገሮች ቢያጋጥሙን ሁሉን በትዕግሥት፣ ሁሉን በእርጋታ፣ ሁሉን ባስተውሎት እንለፈው። አስደንጋጭ ነገሮች ከፊታችን ቢጋረጡ ሁሉን በጥበብ እንሻገራቸው። ይህንንማ መቻጣ ነው። ሁሌም ነገሮችን በአስተውሎት እየመራን እየሠራን እዚህ ደርሰናል፣ ወደፊትም በዚሁ እንቀጥላለን ማለታችሁን ገምተን በእጅጉ ደስ ብሎናል። አሁንም ምርጥ ታሪኮችን ማቅረባችን እንቀጥላለን። ስለ ቤተሰብነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879